እሺ አላህ ነው ያለው ብለህ ከዛ በኋላ ስትፈልግ ማባረም አላህ ነው ያለው ብለህ የምታምነው አላህ ነው ያለው ብለህ የምታምነው አላህ ከአርሽ በላይ ነው ከአርሽ በላይ ነው ሳይሆን ከአርሽም በላይ ነው ብዬ ነው ማለት። ምን ማለት ነው? ከአርሽም በላይ ነው ማለት በቃ በዓለም ባሉ ነገሮች ከበላይ ነው። የት ቦታ ነው? ከዚህ ቦታ ነው፣ እንደዚህ ቦታ ነው፣ ከኔም ጋለ ምኑ ነው ከአርሽም በላይ ነው? ከአርሽ በላይ ነው ያለው። ከአርሽ በላይና ከአርሽም በላይ ልዩነት አላቸው። እሱም ማስረጃ ጠይቃለሁ እንደማታመጣ ቃለው ፎርሴ ኮፋዱ ምኑ ነው ከአርሽ በላይ? ምን አላህ ከአርሽ በላይ መኖሩን ማስረጃ ይፈልጋል? ረሂም ቆይ ጣልቃ ትግቢ አላማ ወርድሻለሁ። ከዚህ በተረፈ ሌላ ወሬ ላውራና አሁን በምን የተጠየቀው መልስ እምነት የተጠየቀውን ትመልሳለህ። እናውራበት። ጭንቅላታችሁን አከራይታችሁ አትምጡ። ዝም ብላችሁ አውርታችሁ ለመውጣት አትምጡ። ረሂም ኦኬ፣ አንቺ ከአርሽ በላይ ነው አላህ ከአርሽ በላይ መኖሩን ነው የፈለግከው? አይደለም ነው አንተ ከሱ ጋር ስትከራከር የነበረው አላህ ከአርሽ በላይ ያለውን አለው የሚለው ማስረጃ ሳይኝ ያልከው ነበር። ራይት ምኑ ነው ከአርሽ በላይ? ምኑ ነው ማለት ምኑ ነው ከአርሽ በላይ እያልሽኝ ያለሽው? አላህ ራሱ ከአርሽ በላይ ነው። ምኑ ባህሪው ከአርሽ ራሱ አላህ መሐመድ ሚውታር ባህሪው ከአርሽ በላይ ነው። ኦኬ ያላ ባህሪ ከአርሽ በላይ ነው ብለሽ የምታምኚው? ኖ አላህ ከአርሽ በላይ ነው። ነገር ግን በእርዳታኛ እኛም በማገዝ ከኛ ጋር ነው። ኑ በማየት ባህሪው ከአርሽ በላይ ከሆነ ከኛ ጋር ነው። ፕሊዝ ሶ ባህሪው ማየት መስማት ከሆነ ስለዚህ ከአርሽ በላይ ከሆነ እኛ ጋር የለም ማለት እኮ ነው። ምህረቱ ባህሪው ቢሆን የነገርኩህ ነው። አላህ ከአርሽ በላይ ነው። ወላኪን በእርዳታውና በእይታው በሰሜታነቱ ከኛ ጋር ነው። ምኑ ነው ከአርሽ በላይ ታዲያ? ምኑ ራሱ አላህ ከአርሽ በላይ ነው። ነገር ግን አላህ ሁሉን ሰሚ ነውና ራሱ የተባለው ምንድነው? ሰሚ ነው፣ ሁሉን ያያል። አካል አለ የለውም ማለት አካሉ ነው ራሱ ያልሽው? አብዱልአዚዝ እኮ አላህ ከአርሽ በላይ ነው። ሱብሃነሁ ወተዓላ አልአርሽ ተብሏል ቁርአን ላይ እኮ ምኑ ነው ከአርሽ በላይ? እየነገርኩህ ነው። አይገባህም? አላህ ከአርሽ በላይ ነው፣ ግን በመስማትና በማየት በእርዳታ ከኛ ጋር ነው። ኦኬ በአምላክነቱ የት ነው ያለው አላህ? ከአርሽ በላይ በአምላክነት ምድር ላይ የለም ማለት ነው አላህ ስትል ምድር ላይ አይመለክም ልትል እኮ ነው። አዎ ካልኩ በአምላክነቱ ምድር ላይ የለም ሎክ። ስለዚህ ባህሪው ከኛ ጋር ነው ያለችው የአምላክ ባህሪ አይደለም ማለት ነው። ባህሪው ራሱ አምላክነቱን አልያዘም ማለት ነው። ምን ጥያቄን ግልጽ አድርግልኝ። ግልጽ ነው። እጁ ነው ከአርሽ በላይ ያለው? እግሩ ነው ከአርሽ በላይ ያለው? እኔ ከአርሽ በላይ ነኝ አለ እኮ ሰውየው ማለት ነው። አላህ ከአርሽ በላይ ነኝ አለ። እኛ ምን አስጠይቀን? ይሄን ታዲያ ዝም ብለህ ከአርሽ በላይ ነው እየተነተነ ነው መፈክር ነው እንዴ? እኛ መፈክር ሳይሆን አላህ ከአርሽ በላይ ነኝ አለ። እሺ ታዲያ እኛ ምን አገባን? ምን አገባን ነው መልሱ እንዴ? ናፊ ምን አገባን? ከአርሽ በላይ ነው ብሏል። ምን አገባን? አዎ አላህ ራሱ እኔ ከአርሽ በላይ ነኝ አለ። እኛ ምን አገባን? ምን ዝርዝር ውስጥ ምን አስገባን? እኛ አላለም እየዋሹ ነው አይደለም። የዋህብያት አርጋ ውሸት ነው ተብሏል። ተማሩ መጀመሪያ
ምኑን የምንማረው? ያው ተናገርኩ። አላህ ራሱ ነው የተናገረው። እነኚህ ናቸው እኛ ክርስትና የሚተቹት። እነኚህ ናቸው እኮ ኡመቶቻቸውን ምንም ስለ አምላካቸው አላስተማሯቸው፣ ውሸት ነው ያስተማሯቸው። አብያዎች ተከታዮቻቸው ውሸት አስተማሯቸው። ክርስትና ላይ ዝም ብለው ስድብና ጥላቻ አስተማሯቸው። ውሸቴን ከሆነ ቼክ አድርጉ። ቤታቸውን ከፍተው እኛ ጋር አሁን እስልምና ላይ የምንሰራ ከበዛን 10 ብር እንደዚህ ቤት የሚከፈት 10 ይሆናል። እስልምና ላይ የምንሰራ 10 እንሆናለን። አንሆንም። ቤት ምን ከፍት አንሆንም። የእነሱ ኡስታዞች እንዳለ ግን እኛን ሲያብጠለጥሉ ነው የሚውሉት። እንዳለ የኛዎቹ መምህራን አንድ መምህር የለም እኛ ጋር በመምህር ደረጃ አለ እንዴ? ሶሪ ተሳስቼ እንዳልናገር አንድ መምህር አለ እኛ ጋር ቤት ከፍቶ እስልምና የሚተች እስልምና ላይ የሚሰራ አለ? አንድ አለ? አንድ መምህር የለም። አንድ መምህር እንኳን እስልምና የሚተች የለም እኛ ጋር አንድም። እንደዛውም ሙስሊሞችም እኮ አንድ ሙስሊም አታገኝም። እፎ ለምንድን ነው ታውቃለህ? ሙስሊሞቹም ቤታቸውን ከፍቶ ስለ እምነት የሚያወሩ አንድ አታገኝም። ግን እነዚህ ስለዚህ ዋሃብያዎች ኡስታዞቻቸው ግን ዘሆል የራሳቸውን አቂዳ ስለ አላህ ሳያስተምሯቸው ክርስትናን ቤት ከፍተው ሲተቹ ነው የሚውሉት። አንድ መምህር እስልምና መሐመድ እንዲያደረገ መሐመድ እንዲወጣ እንዲገባ ወይንም ደግሞ አብዱልዋሃብ እንደዚህ ያደረገ ሼኹል ኢስላም እንዲያደረገ እንዲወጣ እንዲበላ እንዲጠባ እንዲያደረገ አይመለከተንም ብለው ተዋቸዋል። የራሳቸውን ብቻ እየሰበኩ ነው ወንጌል። የእናንተዎቹ ኡስታዞቻችሁ ዘሆል ደረሶቻችሁ ዘሆል ቤት ከፍተው መጽሐፍ ቅዱስን ያለ አውዱ ሉክ አንደኛ ከፍና ዝቅ ብለው ሳያነቡ፣ ሁለተኛ ትርጓሜ ሳያዩ ትርጓሜያዩን በራሳቸው እንደፈለጉ ነው የሚገነጥሉት ማለት ነው። እኛ እዩ ቁርአኑን በተፍሲሮቻችሁ በሐዲሶቻቸው ነው የምንፈስረው። የሆነ ጥቅስ ከያዙ እዛ ጥቅስ ላይ ብቻ ከፍና ዝቅ ብለው ያነቡ እነሱ። አንድ ትርጓሜ ያለ ክርስቲያን ነው ወይ መሐመድ አደም ትርጓሜ አያመጡም።